በፖሊስ ሲሲቲቪ ካሜራ የተቀረጹ አስደንጋጭና አስገራሚ ወንጀሎች። ባደጉት ሀገራት በህንፃዎችና መኪኖች ላይ በርካታ ካሜራዎች ስለሚገጠሙ ብዙዎች የሚፈጽሟቸው ወንጀሎች በቪዲዮ ለህዝቡ ይፋ ይደረጋሉ። እኔም በዛሬው ቪዲዮ አስገራሚ ከተባሉ የወንጀል ትዕይንቶች ውስጥ ጥቂቶቹን ላስቃኛችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ፣ ፍሪዘር። ይህ ታሪክ በ2017 ሴፕቴምበር 8 የተፈጸመ ነው። የ19 ዓመት ወጣት የሆነችው ኬኔካ ጄንኪን ከጓደኞቿ ጋር የልደት ፓርቲ ላይ ተገኝታ ለመዝናናት ከእናቷ አስፈቅዳ መኪና ትቀበላለች። ነገር ግን ከዛች ቀን በኋላ ወደ ቤት አልተመለሰችም። በዛች ቀን አመሻሽ ላይ ኬኔካ ከጓደኞቿ ጋር በቺካጎ ወደሚገኘው ክራውን ፕላዛ ወደ ተባለ ሆቴል ይገባሉ። በቪዲዮ ላይ እንደሚታየው እየተጨዋወቱ አንድ ሊፍት ውስጥ አብረው ይገባሉ። ጓደኛ ማቾቹ በሊፍት ውስጥ ሆነው ከመጠን በላይ መጠጥ ይጠጡ ነበር። ፓሪውንም ያዘጋጁት በሆቴሉ 9ኛ ፎቅ ላይ ስለነበር እዛ ሲደርሱ ወጥተው ወደ ተዘጋጀላቸው ክፍል ይገባሉ። ወደዛ ክፍል ከገቡም በኋላ ይጨዋወታሉ፣ ይሳሳቃሉ፣ ከመጠን በላይም መጠጥ ይጠጡ ነበር። ይህንን ሲያደርጉም እየቀረጹ በሶሻል ሚዲያ ላይ ለጓደኞቻቸው ያጋሩ ነበር። በመጨረሻም ከሌሊቱ 9 ሰዓት ሲሆን ኬኔካና ጓደኛዋ ወደ ቤት ለመመለስ በሊፍት ወደ ታች ይወርዳሉ። ነገር ግን ከወረዱ በኋላ ኬኔካ ስልኳንና የመኪና ቁልፉን ረስታ ስለወረደች ጓደኛዋ በድጋሜ የመኪናውን ቁልፍና ስልኳን ለማምጣት ወደ ላይ ትወጣለች። በቪዲዮ እንደሚታየውም በዚህ ጊዜ ኬኔካ ከመጠን በላይ ሰክራ ስለነበር ወዴት እንደምትሄድ ባታውቅም በህንፃ ውስጥ ትጓዛለች። ጓደኛዋም ቁልፉንና ስልኳን ይዛ ስትመለስ ኬኔካ ቦታው ላይ አልነበረችም። ህንፃውን ብታስስም ልታገኛት አልቻለችም። ወዲያውኑም መጥፋቷ ስላሳሰባት ለኬኔካ እናት ደውላ ታሳውቃለች። እናቷም በቶሎ ወደ ሆቴሉ ትመጣለች። ሆቴሉ ጋር እንደደረሰችም ካሜራ ቼክ እንዲደረግላት ብትጠይቅም ሰራተኞቹ ፍቃደኛ ባለመሆናቸው ወደ ፖሊስ ጋር ደውላ ትጠራለች። ፖሊሶቹ ግን ወደዚህ ሆቴል የደረሱት ከአንድ ሰዓት በኋላ ነበር። እንደደረሱ ግን የሆቴሉን ካሜራዎች ፈተሹ። ካሜራዎቹም ኬኔካ በሆቴል ውስጥ ስትጓዝ ቢያሳዩም በስተመጨረሻ ግን ወዴት እንደደረሰች አይታወቅም። ኬኔካ ከህንፃው እንዳልወጣች ፖሊሶቹ ካሜራውን አይተው አጣርተዋል። ነገር ግን ለካሜራ እይታ የሚያስቸግር ቦታ ከደረሰች በኋላ ወዴት በኩል እንደታጠፈች ግራ ገብቷቸዋል። በዛ ቀን ሆቴሉን በሙሉ ቢያሰሱትም ሊያገኟት አልቻሉም። ታዲያ ይህ ነገር እንቆቅልሽ ከሆነባቸው ከቀናት በኋላ ኬኔካ በሆቴል ውስጥ በተተወና ማንም በማይገባበት ኪችን ውስጥ ስትጓዝ የሚያሳይ ምስል ደረሳቸው። በቶሎም ፖሊሶቹ ወደ ኪችኑ ገብተው ፍተሻ ጀመሩ። በዚህ ጊዜ ነበር አስደንጋጭ ነገር ያገኙት። ኬኔካ በትልቅ ፍሪጅ ውስጥ ወድቃና ሙሉ በሙሉ በቅዝቃዜ ደርቃ ነበር ያገኟት። ቤተሰቦቿም የልጃቸው ሞት የተከሰተው በሆቴሉ ቸልተኝነት ነው በማለት በ20 ሚሊዮን ዶላር ሆቴሉን ከሰውት ነበር። ፍርድ ቤቱም ነገሩን ካጤነ በኋላ ቤተሰቦቿ 10 ሚሊዮን ዶላር ተከፍሏቸው ፋይሉ እንዲዘጋ አድርጓል። ሁለተኛ፣ በዚህ ቪዲዮ አንድ በ30ዎቹ የእድሜ ክልል ውስጥ ያለ ሰው አንዲትን ሴት ሆን ብሎ ገፍትሮ በመኪና ህይወቷን ለመንጠቅ ሲሞክር ይታያል። ይህ ሰው ስፖርት የሚሰራ ቢመስልም ባጠገቡ እያለፈች ያለችን ሴት ሆን ብሎ ገፍትሮ በመሄድ የነበረ ባስ ውስጥ ከቶ ሊገድላት ሞክሯል። ቢሆንም የባሱ ሹፌር በፍጥነት መሪ በመጠቀሙ ሴትዮዋ ልትተርፍ ችላለች። ፖሊሶች ይህንን ሰው ለመያዝ ከፍተኛ ጥረት አድርገዋል። 14 ተጠርጣሪዎችን በቁጥጥር ስር ቢያውሉም እነሱ ስለመሆናቸው ማረጋገጥ ባለመቻሉ ኬዙ ሙሉ በሙሉ እንዲዘጋ ተደርጓል። ሶስተኛ፣ ኦሪዮል ግሬይ። ጊዜው 2020 ኦክቶበር 20 ነበር። ሴሊያ ዋርድ እየተባለች የ77 ዓመት አዛውንት ለሳይክል በተሰራ መንገድ ላይ በጠዋት ሳይክሏን ታሽከረክራለች። በሷ ተቃራኒ ደግሞ የ46 ዓመቷ ጎልማሳ ኦሪዮል ግሬይ በሳይክል መንገድ ላይ ወደ ቤቷ ትጓዛለች። በመሃል ግን እነዚህ ሰዎች ሲቀራረቡ የ46 ዓመቷ ኦሪዮል ግሬይ አዛውንቷን ባለሳይክል ከመንገዷ እንድትወጣ በእጇ ምልክት እየሰጠች ትጮህባታለች። መንገድ ከመልቀቅ ይልቅም መንገዷን ስትዘጋባት አዛውንቷ ባለሳይክል ሴሊያ በድንገት ወደ መኪና መንገድ ውስጥ ትገባለች። በዚህ ቅጽበትም መንገድ ሲያቋርጥ በነበረ መኪና ትገጫለች። በቶሎ ወደ ሆስፒታል ብትወሰድም መትረፍ ግን አልቻለችም። ኦሪዮል ግሬይ ተከሳ ፍርድ ቤት ቀረበች። በክሷም ጥፋተኛ በመባሏ 3 ዓመት ቢፈረድባትም ከ1 ዓመት እስር በኋላ ጠበቃዋ በድጋሚ ይግባኝ ጠይቆ በነፃ ሊያስፈታት ችሏል። አራተኛ፣ መኬንዚ ሽሬላ።
በመጀመሪያ ይህ ቅንጡ ቶዮታ መኪና በስርዓቱ ታጥፎ ሲሄድ ካሜራው ያሳያል። ቢሆንም ይህ ስርዓት መቆየት አልቻለም። በዚህ መኪና ውስጥ መኬንዚ ሽሬላ የተባለችው ይህች ሴት የሷ ፍቅረኛና የፍቅረኛዋ ጓደኛ አንድ ላይ ነበሩ። ከዚህ ቀን ሳምንት በፊት ጀምሮ መኬንዚና ፍቅረኛዋ በተደጋጋሚ ይጣሉ ነበር። የሁለቱ ፍቅር ጓደኞቻቸው እንደሚሉት ቶክሲክ የሆነና አስፈሪ ነበር። መኬንዚ ፍቅረኛዋን ሁሌም ስትጣለው ልትገለው ትዝትበታለች፣ ንብረቶቹን ሁሉ ታበላሽበታለች። በዚህች ቀንም እንደተለመደው ሁለቱ ፍቅረኛሞች ወደ ጸብ ውስጥ ገቡ። የመኬንዚ ፍቅረኛም እንድትረጋጋ በተደጋጋሚ ቢነግራትም ልትሰማው ፈቃደኛ አልነበረችም። የምትነዳውን መኪናም በእጅጉ ማፍጠን ጀመረች። በዚህ ጊዜ ፍቅረኛዋ ለእናቱ ደውሎ ፒክ እንድታደርገው ይነግራታል። ወዲያውኑም ፍቅረኛውን መኬንዚን አውርጅኝ ይላታል። እሷ ግን ንዴቷ ጨምሮ መኪናውን በእጅጉ በፍጥነት በመንዳት ከአንድ ግንብ ጋር ታጋጨዋለች። የመኬንዚ ፍቅረኛ ወዲያውኑ ሕይወቱን ሲያጣ ጓደኛው ሆስፒታል ከደረሰ በኋላ ሕይወቱን ሊያጣ ችሏል። መኬንዚ ግን እጇ ላይ ከደረሰባት ትንሽ ጉዳት ውጪ ምንም ሳትሆን ልትተርፍ ችላለች። ፖሊስም ወዲያውኑ ክስ የመሰረተባት ሲሆን ፍርድ ቤቱም መኬንዚ ላይ የዕድሜ ልክ ጽኑ እስራት ፈርዶባታል። አምስተኛ ሬን ኮልሰን። ይህ ደግሞ በቅርቡ በ2025 ሜይ 21 እየተፈጸመ ነው። በዚህች ቀን ሬን ኮልሰን እየተባለችው ይህች ሴት ከላይ ጥቁር ሆዲ ሹራብና ከታች ጥቁር ጂንስ ሱሪ አድርጋ ከቤተ ክርስቲያን ስትወጣ ካሜራው ያሳያል። ታዲያ ከካሜራው እይታ ከወጣችበት ከዛች ቅጽበት በኋላ ሬን ወደ ቤቷ አልተመለሰችም። ሬን የአንዲት ሴት ልጅ እናት ስትሆን ስራዋም እዛው ቸርቹ አካባቢ ነበር። ፖሊሶቹ ሬን ከጠፋችበት ቀን ጀምሮ በሕይወት ለማግኘት እጅጉን ጥረት አድርገዋል። ከ100 በላይ የሚሆኑ ፖሊሶችም የሷን ኬዝ ብቻ ሲከታተሉና ሲፈልጓት ነበር። ነገር ግን ሳያገኟት ቀናቶች ነጎዱ። በሕይወት የመገኘቷ ነገርም አጠራጣሪ እየሆነ ሄደ። ከቀናት በኋላም የብዙዎችን ልብ የሰበረ ነገር ፖሊሶቹ አገኙ። የሬን ኮልሰን ሬሳ አካባቢው ላይ የሚገኝ ጫካ ውስጥ ተጥሎ ነበር የተገኘው። ይህ ነገር ለአካባቢው ማህበረሰብ እጅጉን አስደንጋጭ ነበር። ወዲያውኑም መሐመድ የተባለ ተጠርጣሪ በቁጥጥር ስር ዋለ። እስከዚች ቀን ድረስም መሐመድ በመድፈርና በመግደል ተከሶ ፍርዱ በሂደት ላይ ይገኛል። የአካባቢው ማህበረሰብም ሬን ወጥታ በሰላም መመለስ ባለመቻሏ ፍርድ እንዲሰጣት በመጠየቅ ላይ ይገኛሉ። ስድስተኛ ክሪስቲና። በ2019 ሴፕቴምበር 21 አመሻሽ ላይ ክሪስቲና የተባለች ሴት ከአንድ ወንድ ጋር ዴት ወጥታ ስትዝናና ይታያል። ክሪስቲና ከዚህ ሰው ጋር በመጀመሪያ አይስክሬም ከገዙ በኋላ ግሪዲ ወደ ተባለ ህንጻ ይገባሉ። ይህ ሁሉ ነገር ሲሆን በካሜራ እይታ ውስጥ ነበሩ። ታዲያ እነሱ ወደ ህንጻው ከገቡ በኋላ የክሪስቲና የቀድሞ ፍቅረኛ እዛው አካባቢ ሲከታተላቸው ካሜራው ያሳያል። ክሪስቲና ከስፔን ወደ እንግሊዝ የመጣችው ከቀድሞ ፍቅረኛዋ አብዱልአዚዝ ጋር በቅርቡ ነበር። ሁለቱ ጥንዶች ለ12 ዓመታት ያክል አብረው የቆዩ ሲሆን አብዱልአዚዝ ክሪስቲናን ጨምሮ ኑሯቸውን በእንግሊዝ ለማድረግ ሀገር ቀይሯል። ነገር ግን ብዙም ሳይቆይ ክሪስቲና 12 ዓመት የቆየውን ፍቅራቸውን ለሌላ ወንድ ስትል ታፈርሰዋለች። ይህም አብዱልአዚዝን በእጅጉ ስላናደደው በምሽት ክሪስቲና ከአዲሱ ፍቅረኛዋ ጋር ስትዝናና ይከታተላታል። ይህም አብዱልአዚዝን በእጅጉ ስላናደደው በምሽት ክሪስቲና ከአዲሱ ፍቅረኛዋ ጋር ስትዝናና ይከታተላታል። ክሪስቲናም ከአዲሱ ፍቅረኛዋ ጋር ከተዝናናች በኋላ ወደ ቤት አድርሷት ይሄዳል። አዲሱ ፍቅረኛዋ ቤት እስኪያደርሳት ድረስ ግን አብዱልአዚዝ ይከታተላት ነበር። ክሪስቲና በሯን ከፍታ ስትገባም አብዱልአዚዝ ተከትሏት ይገባል። ወዲያውኑም ከኪችን ውስጥ ቢላ በማንሳት ክሪስቲናን 23 ቦታ ወግቶ ሕይወቷን ሊነጥቃት ችሏል። ፖሊስ አብዱልአዚዝን ወዲያውኑ የያዘው ሲሆን እሱም ወንጀሉን አልካደም። በዚህም ምክንያት አብዱልአዚዝ በዕድሜ ልክ ጽኑ እስራት እንዲቀጣ ተፈርዶበታል። ሰባተኛ ትዊንስ መንታዎቹ ወንጀለኞች። በ2010 ጃንዋሪ 13 ነበር መንታዎቹ እህትማማቾች ጃስሚያ እና ታስሚያ ከትምህርት ቤት ሲመለሱ እናታቸው ሞታ ያገኟት። ወዲያውኑም አንደኛዋ ለፖሊስ ደውላ ታሳውቃለች። ፖሊሶቹም በፍጥነት ቦታው ላይ ይደርሳሉ። በቦታው ላይ ደርሰው ቢያጣሩም የመንታዎቹን እናት ማን ገደላት ለሚለው ምላሽን አላገኙም። ህዝቡም በአሰቃቂ ሁኔታ እናታቸው ለተገደለችባቸው መንታ እህትማማቾች ሐዘኑን ገለጸ። የእነዚህ መንታዎች እናት የሻወር ክፍል ውስጥ ተቦጫጭራ ተነክሳና ጭንቅላቷ ብዙ ቦታ ተወግቶ ነበር የተገኘችው። ፖሊስ እነዚህን መንታዎች ብዙ ጥያቄ ከጠየቃቸው በኋላ ወደ ቤታቸው አሰናብቷቸው ነበር። ፖሊስ በመጀመሪያ እህትማማቾቹን ቢለቃቸውም በድጋሜ በጥርጣሬ ጠርቶ ያዋራቸው ጀመር። እነዚህ መንታዎች እናታቸው የሞተች ቀን ሁለቱም ጠዋት ላይ እንዳላገኟትና በራሳቸው ወደ ትምህርት ቤት እንደሄዱ ይናገራሉ።
ነገር ግን ቤት ውስጥ በተገኘው ካሜራ ጧት ላይ እናታቸው አብራቸው ነበረች። በተጨማሪም በዛ ቀን ወደ ትምህርት ቤታቸው የሄዱት ከወትሮ በእጅጉ አርፍደው ነበር። ፖሊሶቹም ይህንን ነገር ሲያዩ በእጅጉ ተጠራጠሩ። ሁለቱም እህትማማቾች ጓንት አድርገው ነበርና ፖሊሶቹ ጓንቱን እንዲያወልቁ ያደርጓቸዋል። ጓንታቸውን ሲያወልቁም እጃቸው የተቦጫጨረና በደም የተሞላ ነበር። እጃቸውን ምን እንደዚህ እንዳደረገውም ፖሊስ ይጠይቃቸዋል። እነሱም ጠዋት ላይ እርስ በርስ ተደባድበው እንደተጎዳዱ ይናገራሉ። ቃላቸው አንድ አይነት በመሆኑም ፖሊስ ወደ ቤት እንዲሄዱ ይለቃቸዋል። ቢሆንም ፖሊስ ምርመራውን አላቆመም። ቀጣይ ምርመራ ይጀመራል። በተወሰደው የፎረንሲክ ምርመራም ሁለቱ መንታዎች የእናታቸው ገዳይ መሆናቸው ተረጋገጠ። እነሱም እውነታውን አምነው ወንጀሉን እንዴት እንደፈጸሙ አስረዱ። በዚህም ጥፋተኛ በመባላቸው በ13 ዓመት ጽኑ እስራት እንዲቀጡ ተወስኖባቸዋል። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ